እኮ ሊቀና ይችላል፣ ግን ሊሚቱን ካለፈ ቀናት በጣም መጥፎ ነገር ነው ታውቂያለሽ አይደል? ግን በዛ ልክ እንዴት ነው እንዲህ ነው የሚያወራሽ? እንዴ ኖ ምን ማለት ነው? እንዲህ ነው እንደዚህ ከፍ ዝቅ እያደረገ ዛሬ በእኔ ቀንቶ አንቺን እንደዛ ያወራሽ፣ ነገ ደግሞ አብረሹ ህይወት ከጀመርሽ ምን ሊያደርግሽ እንደሚችል አሰብኩት። በቃ እሺ ሶሪ ለሱ ማለት ነው። እኔ በፍቅር ሰበብ ራስሽን አትጉጂ። ይወደኛል ብለሽ ታስቢያለሽ እንዴ? ምን ማለት ነው? አስቤ ነግረሃል። ትንሽ ታገሰኝ ለወቅ እንዴ ባንድ ጀንበር ያልከውን ለምን ዩቲዩብ ፋሚሊ እንዴት ናችሁ? ሰላም ብያለሁ። እንግዲህ የተፈጠረውን ነገር እየተመለከታችሁ ነው። መጀመሪያ ግን ሰላም ልበላችሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ደህና እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ ይብዛ ባላችሁበት። ባለፈው እነ ኤፍሬም ቤት ሄጄ እንደነበረ አይታችኋል ቪዲዮ ላይና ኤፍሬም ምን እንዳደረገ ተመልክታችኋል። ያብን ከፍ ዝቅ ሲያደርጋት ነበረ። ምንም አልተመቸኝም እና ድጋሚ ላወራት ዛሬ ጠርቻታለሁ። አላቅም ምን እንደሚፈጠር ካሁን በኋላ። የሚገባትን ቦታ አይደለም ያለችው። በጣም በቃ ማይሆን ሁኔታ ውስጥ ነው ያለችው እንዳያችሁት ምናምን እንደ ራሱ እንጂ እንደ ፓርትነር እያያት አይደለም። ቪዲዮ ላይ እንደምታዩት ፈላጭ ቆራጭ እኔ ብቻ ነኝ ብሎ ነው የሚያስበውና እሷ ደግሞ ቤቴ ነው ቤቴ ኤፍሬም ቤት ማለት የኔ ቤት ነው ትለኛለች። ግን እዛ እያሳለፈች ያለችው ነገር ደግሞ ተገቢ አይደለምና ዛሬም ልነግራት ነው የጠራዋትኝ ይመስለኛል። አልተመቻትም ያለችበት ቦታ ሲመስለኝ። ይሄ ፍቅሩ ምናምን እሱ ይዟት ነው ኤፍሬም ቤት ያለችውና ዛሬም የሚገባትና የሚታያት ከሆነ ደግሜ ልነግራት ጠርቻታለሁ። እንዴት ሲያረጋት እንደነበረ እንዳያችሁ ተስፋ አረጋለሁ። ኤፍሬም ዩቲዩብ ላይ ለቆት እኔም ድጋሚ ያየሁትና በጣም ነው ያናደደኝ። ሴት ልጅን በዚህ ልክ ማናገሩ ተገቢ አልነበረም። ቢቻለ ጥሩ ነገር ነው የሚገባት ለህያ በጣም መልካም ልጅ ናት ምናምንና ኤፍሬም ግን ጥሩ አልመሰለኝ። እሷ ጥሩ ልጅ ነው ትለኛለች፣ ግን ሳየው እንደዛ አልመሰለኝም። ቤተሰብ ደውዬላታለሁ፣ እየመጣች ነው፣ አወራታለሁ ምናምን እንደባለፈው አይነት አማራጮች ድጋሚ እሰጣታለሁና እና ኤፍሬም እንዳያችሁት ጥሩ ልጅ አይደለም። በምን አይነት ሁኔታ ሲያወራት እንደነበረ ተመልክታችኋልና ኢቭን እኔ ፊት በዚህ ልክ ካወራት ብቻዋን ደግሞ ምን ሊያደርጋት እንደሚችል መገመት አይከብድምና የማይሆን ሰው ጋር ነው ያለችው። አሁንም ወደ እኔ ጋር እንድትመጣ ጥያቄውን ድጋሚ አቀርብላታለሁ ማለት ነው። ቤቱንም እንዳያችሁት ነው፣ የክርቢት ቤት ነው የምታክለውና እዛው በላች እዛው ተኛች ነው። እዚህ ጋር ልቀልድ ምናምን እንጂ ያ በጣም ነው ያሳዘነችኝ። የምር ከልጅነት ጀምሮ ነው ማቃት። ትልቅ ህልም እንዳላት ነው ማቀው። ትልልቅ ነገር ነው የምትመኘው ከልጅነት ጀምሮ ራሱና እዚህ ትንሽዬ ቤት ውስጥ ደግሞ በጣም ሩቅ ነው ከከተማ ከኛም ከእናቷን ቤት ምናምን ሩቅ ነውና እዚህ ድረስ መታ ብቻዋን ጠባብ ክፍል ውስጥ እየኖረች ነውና እኔ እንደ እስር ቤት ነው የምቆጥረው። ኤፍሬም አስሯታል ብዬ ነው ማስበው እኔ እና ከዚህ እስር ቤት ደግሞ ማላቀቅ ይኖርብኛል ብዬ ተስፋ አረጋለሁ። ዛሬም ድጋሚ ባለፈው ማሩቻታለሁ፣ ግን የተወሰነ ቀለል ብሏታል። አይ ቲንክ እየተገለጠላት ነው ይመስለኛል። በፊት የሚያወራትም ሰው ስላልነበረ በቃ ኤፍሬም ብቻ ነበር የምትለው። አሁን ያለውን ነገር ግን እየነገርኳት ስመጣ ትንሽ ክፍት እያለች ነው፣ ነፃ እየሆነች ነው ምናምን ይመስለኛል። ወደፊት ደግሞ በደንብ አስባ ራሷ ትክክለኛ ውሳኔ እንደምትወስን ተስፋ አረጋለሁ። በነገራችን ላይ እንደዚህ ማደርገው ምናምን
ለሷ ስለማስብላት ነው። በቃ ከመውደድ አንጻር ነው እንጂ ሌላ ነገር ፈልጌ ምናምን አይደለም። ለሷ በማሰብ ነው። አንዳንድ ሰዎች ኮመንት ላይ ምናምን ሌላ ነገር ምናምን ብላችኋል፣ ግን እኔ ለሷ ስለማስብላት ነው። ትልቅ ነገር እንደሚገባት ስለማቅ ከማሰብ አንጻር ነው ይህንን ሁሉ ነገር የማደርገውና ተረዱኛላችሁ ብዬ ተስፋ አረጋለሁ። ላገኛት ስደውልላት ቅድም ህያብ ቤት በር ድረስ አትምጣ አለችኝ። እኔ እንደውም በር ድረስ ልምጣ ነበር ብያት የነበረው። በር ድረስ አትምጣ እኔ እመጣለሁ ምናምን አለችኝ። ለምን እንደሆነ አላውቅም። አንድ ሁለት ቅያስ ሲቀር ነው እዛ ጋር ቁም እመጣለሁ ያለችኝና ደርሻለሁ ብዬ ልደውልላት። ሄሎ ህያብ እንዴት ነሽ? አለን ደርሻለሁ እኮ። የመጀመሪያው ቅያስ ላይ ነኝ ያለሁት። ልምጣ እንዴ ቤት ድረስ ነው? እዛው ጋሉ? እሺ ነይ በቃ ደርሻለሁ እኔ። አዎ ነይ። እሺ አትምጣ አለችኝ። አሁንም ምን አስባ ነው ቤት እንዳትመጣ ያለችኝ። እስቲ ያለውን ነገር ስትመጣ እጠይቃታለሁ ማለት ነው። እንጠብቃት ትንሽ ደቂቃ። አይኔ የጠበቀሽ ነው ዛሬ ዘገየሽ ምነው መውጫ መግቢያሽን ሳየው ስጠፊ ጨነቃለሁ። አይኔ የጠበቀሽ ነው ዛሬ ዘገየሽ ምነው መውጫ መግቢያሽን ሳየው ስጠፊ ጨነቃለሁ። ላላላላላላ 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 አይኔ የጠበቀሽ ነው። ቤተሰብ እንደውም እየመጣች ነው እንደምታዩት። ያሽን ሳየው ስጠፊ ጨነቃለሁ። አይኔ የጠበቀሽ ነው ዛሬ ዘገየሽ ምነው መውጫ መግቢያሽን ሳየው ስጠፊ ጨነቃለሁ። ሰላም ነው? ሁሉ ሰላም? ምንድን ጣልኩሽ እኮ ውስጥ ድረስ። የት በርጋ ነው? ችግር የለውም። እዛ ድረስ ለምን ትቸገራለህ? ነው ከዛ እዚህ መጥቼ ከከተማ እዚህ ድረስ መጥቼ ከተማ ነን እኛ። ለምንድን ነው እንደዛ ያልሽ? ሁለት ቅያስ ምናምን ሲቀረኝ ነው ቆም ያልሽኝና ለምንድን ነው? ምንም አታረግም ብዬ ነው። ወይስ ምን ነው ድጋሚ መሳ እንደዛ ነው የሚመስለው ማለት ነው። ለባላ ድጌ መሳ እሱም ጥሩ ነበር። አይ ሙያሽ እንደ ድሮ ነው። ምንም ይሄ ታወቀ እኮ ነው። አሪፍ ነው። አልተሳነፍሽም። ጎበዝ ነው። እንዴት ነሽ? ደህና ነኝ። ባለፈው እኮ መጥቼ መሳው ላይ እኮ በቃ እሺ ሶሪ ለሱ ማለት ነው። እኔ አንቺ ነሽ ማለት ያለብሽ እንዴ ሶሪ። እና እሱ ይለኛል ብለህ ትጠብቃለህ? እንደውም እሱ ነበር ማለት የነበረው። አይ አይልህም፣ ግን እሱ ማለት እኔ ነኝ። ለዛ ችግር የለውም። እኔ ልበልህ። እሱ ማለት አንቺ ነሽ? ያ ታዲያ ለምንድን ነው አንቺን ጓደኛ ስትጠሪ በዚህ ልክ የሚያወራሽ? እንደዛ ሳይሆን ጓደኝነት ሌላ ነገር ነው። እና ደግሞ አንተ ደግሞ ወንድ ነህ። ኦሬዲ በዛ ሰዓት እሱ የሚያስበው ድጋሚ ደግሞ ሲገባ የነበርክበትን ሁኔታም አናዶት ነው። ገባ ግን በዛ ልክ እንዴት ነው እንዲህ ነው የሚያወራሽ? እንዴ ኖ ምን ማለት ነው? እንዴ ኖ እንደዚህ ከፍ ዝቅ እያደረገ ነው። ዲስሪስፔክት እያደረግሽ ነው እኮ የሚያወራው። በሰዓቱ ተናዶ ስለነበረ ነው። እንዴ የፈለገ ቢናደድ ሰያብ እንዴ ህይወት አጋሪ ወደፊት ህይወት አብረን ምን ነው ነው የሰው ልጅ ስትሆን ደግሞ ገባ ስታወራ እንዴት ነርቨስ ሊሆን እንደምችል አታውቅም። ኖ ያ ነገር ስላናደደው ነው። ሶ እኔ ልክ ነው። እንደውም ሌላ ነገር እንዳያስብ እኮ አረጋጋ ነው አይደለም? ግን ሊረጋጋ አልቻለም። እሱ እኮ በሰዓቱ ያሰበው እንዴት እንደሆነ ተቀለ ወንድ ነህ። ድጋሚ ደግሞ አልነገርኩትም። ገባ ያ አንተ አስብበት ወይም ደግሞ እንደ ነገ ሊሆን ዛሬ አይደለም ላንተም ቢሆን የነገርኩ እኔም ደግሞ ያሰብኩበት እሱ ከወጣ በኋላ ኦሬዲ ያሰብኩት ምሳ ለምን አልጠራው ገባ እኔ እሱ ጀመረም ከዛ በኋላም ደግሞ አስረቻለሁ ከቪዲዮ በኋላ ገባ ኮነ ቪዲዮም ላይ ያየሁትኝና እንደውም እዛ በቦታው ላይ ሲሆን ብዙ አልታየኝም ነበር፣ ግን በጣም እየተጫነሽ ነበር
ምንም አልተጫነኝም። ከዛ በኋላ እኔ ያስረዳሁትና እንደውም በቃ እንደምንም ነገር እንትን አላለሁ ነው የሆነ ቤቱ ላይ መብት እንደሌለሽ አድርጎ የኔ ቤት ነው የኔ ቤት ነው አላለም። አይ አብራችሁ አንቺ እንዳልሽኝ ከሆነ ህይወት ወደፊት ይኖረናል ብለሽ የምታስቢ ከሆነ እኮ ማድረግ የነበረበት አንቺም የሆነ መብት አለሽ እሱም የሆነ መብት አለው አይደለ? ያ ግን ስራዬ ቤቴ ነው ማስፈቀድ አለብሽ ምናምን መናገር እኮ ነበረብኝ። ግን ያው እኔ ደግሞ እንዴት እንዳሰብኩት ተቀለ በቃ እሱ እንደዚህ ሲወጡ እስከሚመለስ ድረስ አንተ ትመጣለህ። በስልክ ማውራት እችል ነበር፣ ግን ይሄን ጉዳይ ብልዬ በስልክ አውርት ማውራት አልፈለኩም ነበር እንጂ አንተ ከመምጣትም በፊትም ደውዬለት ይፊ እንደዚህ ነው ብሎ ለሱ ኖርማል ሊሆን ይችላል ደግሞ ኪልም ይችላል። ግን ደግሞ ምንም አልነገርኩትም። እንደዚህ ማንም እንደማይመጣ ነው እሱ የሚያውቀው ገባ። ስለዚህ ከውጭ ሲመጣ አንተን ሲያይ በሰዓቱ ያየው ነገር ነው እኮ። ግን ቢያንስ እኔ እስኪሄድ አይጠብቅም እንዴ? ለምን በዛ ስሜት ውስጥ ሆኖ አንቺ እንደዛ ያወራሻል? እኔ ምን እንዳሰብኩኝ ታውቂያለሽ? እኔ ምንም አላወራኝም ታውቂ። አየሁት እኮ ቪዲዮ ላይ እኮ ምንም አላለም። በቃ ከዛ በኋላ እኮ ፈታ ነው እና ነገርኩት፣ አስረዳሁት። ዳጊ ማለት ወንድሜ ነው። ሶ ግዴታ ደግሞ ያ ነገርም አሁንም ድረስ እሱም ደግሞ እንደዛ በቃ አንተን ሲያይ ብቻ ወንድ ስለሆንክና ደግሞ ቀድመህ ከሱ በፊት እዛ ቤት ውስጥ ስለተገኘ ነው እኮ። አሁን ቀናት እሺ፣ ሁሉም ወንድ እኮ ሊቀና ይችላል፣ ግን ሊሚቱን ካለፈ ቀናት በጣም መጥፎ ነገር ነው ታውቂያለሽ አይደል? አሁን የኔና ያንቺን ቀረቤታ እያወቀ ምን እንደሆነ እያወቀ እንደዚህ ቀና ወደፊት ደግሞ እኔ እኮ ሲጀመርም ዳጊ ታውቀኛለህ፣ እንደዚህ የወንድ ጓደኛም የለኝም አብረደጊ ስለሆንክም ጭምር ነው ከሱ ጋር ሰላም እንዲሆን ያደረኩት። ምንም አይነት የወንድ ጓደኛ እንደሌለ ታውቃለህ። ስለ እኔ በእንደዚህ አይነት ነገር ሲጀመር ማመን አይደለሁኝም። በተቃራኒ ጾታ ሆኖ ጓደኝነት የለም ብዬ ማመን ሰው ነኝ። ነገር ግን ያንተ ምንድነው ገባ? እሱን እኔ ለሱ እንዲረዳ ለማድረግ ነው ገባ? ጓደኝነት ሌላ ነው፣ የኔና አንተ ደግሞ አስተዳደጋችን ሌላ ነው ገባ? ያንን ነው እኔ ለሱ ማስረዳት የፈለኩት እንጂ ጓደኛዬ ብትሆን ወይም ደግሞ ቅርብ ሰዓት ቢሆን ያወቅኩ ቤቴ አይደለም ጭራሽ ምንም አይነት ግንኙነትም ሊኖረን አይችልም። ቪዲዮም ላይ ሲያመናም በጣም ተረበሹ። ከምን ቆመ ነው ውስጥ ንገረና ምንም ችግር የለም እዚህ አውራኝ። ሲጀመር እኔ ቤት ምንም ችግር እንዳልተፈጠረ ላሳይ እኮ ነው ውስጥ ግቢናና የት ልትሄድ ነው? አይ መስኮቱን ልክፈት ብዬ እኔ የምልሽ እንደዚህ አሁን ጓደኛ ሆናችሁ እንደዚህ በቅናት እንደሚያወራሽ ከሆነ ምናምን ያ አንዳንዴ እኮ ዳጊ ካልቀናን ራሱ ደስ አይልህም። ያ ግን ሊሚት አለው። አሁን ብዙ ሴት አይተሽ ከሆነ እንደዚህ በቅናት ብዙ ነገር ሆነዋል። ያ ግን እዛ ደረጃ የሚያደርስ ነገር የለም። እኔ አሁን ትንሽ ሳይን ምልክት ታየኝ ገባሽ? ዛሬ በእኔ ቀንቶ አንቺን እንደዛ ያወራሽ ነገ ደግሞ አብረሹ ህይወት ከጀመርሽ ምን ሊያደርግሽ እንደሚችል አሰብኩት። በስራ አጋጣሚም ወንድ ልታቂ ትችያለሽ፣ ልትግባቢ ትችያለሽ፣ አብረሽ ምግብ ልትበይ ትችያለሽ። ምን ሊያደርግሽ ነው የዛን ሰዓት? ካሁኑ ነው ሁሉን ነገሩን ማጥናትም ማየትም ያለብሽ እኮ አይደል? እሱ እኮ የቅናትም አይደለም ዳቂ ገባ? ቅናት እኔ እንደዚህ የለበትም ብዬ ነው እንደውም ማምነው። ነገር ግን በሰዓቱ በቃ ስለተናደደ ብቻ ነው። ፕላስ እንዴ ያንቺ ጓደኛን ማክበር አለበት እኮ ነው። አሁን እንዴት አይ ነው እኮ እኔም እኮ ያ ነገር እንዲፈጠር አይደል እኔ እንደዚህ እየቀራረብኩ ያለሁት በመሀል ችግር እንዳይኖር እያደረኩ ያለሁት። ቴንክ ዩ። አሁን ያ ባንቺ ጥሩ አደረግሽ፣ ግን እሱ በፊትም ቤተሰብሽን አላከበረም፣ አሁን ደግሞ ጓደኛሽንም አላከበረም። ገባሽ? ነገ ደግሞ አንቺን አያከብርም። ነገ ትዳር ብለሽ ከሱ ጋር የምትጀምሪ ከሆነ ደግሞ ሌላ ወንድ ቆመሽ ስታወራ አየኝ ብሎ ሌላ ነገር ላይ ያደርግብሽ ነው ማለት ነው። ካሁኑ ነው ሁሉን ነገር እንደዚህ ነገር ደግሞ አያምንማ። ያ ባንቺ ትያለሽ እንደዚህ እኔ እንጃ። እኔ በቃ እንደዛ ብዬም ደግሞ ሌላ ጥርጣሬ ውስጥም ምንም ሀሳብ ውስጥም እንድገባ አታደርገኝ። ግን ደግሞ እሱ በቅናትም የቅናት መንፈስም አይደለም። ይወደኛል ብለሽ ታስቢያለሽ እንዴ? ምን ማለት ነው? የምር የሚወድሽ ይመስልሻል እንዴ? በጣም
ቢወድሽ እቺን የምታክል ቤት ውስጥ ያኖርሻል ያ ምን ማለት ነው? እቺ የምታክል ቤት ውስጥ ምናምን ነገር እያልክ ማለት ነው። ሐሳብም እንደሆነ አይገባኝም። ወለላ ሐሳብ ራሱ አትሰራም። እቺ የምታክል ቤት ውስጥ እኔ ደስተኛ ነኝ። አንተ ለምን እንደዚህ እያልክ እንደሆነ አይገባኝም። የሚወድሽ ቢሆንማ ያብ እዚህ ድረስ አምጥቶ እቺን የምታክል ቤት ውስጥ አያኖርሽም ነበር። ደስተኛ ነኝ ደግሞ የምር ማለት ነው። ስለ ቤት ውስጥ እኔ እናቴ ጋር የነበርኩትን ደስታ ያክል ነው ይፊጋራም ሰውን ደስተኛ የሆንኩት። ገባ? ያንን ደግሞ እንድትረዳኝ ይፈልጋለሁ። እና ደግሞ አሁን መሄድ ስላለብኝ ብቻ ልሂድ። የምትሄጂበት ነው ቤት ነኝና ቶሎ ልሂድ እሄዳለሁ። ጀመረ ስለ በቃ ነው በቃ መናገር ያለብኝን ነገርኩ። ያንን ብቻ ላወራ ነው የመጣሁት። ስለዚህ ልሂድና ሌላ ጊዜ ከፈለክ እናወራለን። ለጊዜው ግን ልሂድ። ቻው ቻው በለበት ቃል ወረ አኮልሻለሁ። ቻው ግን ታስታውሻለሽ? ምን ትልልቅ ነገር ነበር የምትመኘው? ሕፃን ሆነሽ እራሱ ትልቅ ነገር አለ። እና ይቺን የምታክል ቤት ውስጥ እየኖርሽ ኤፊ ለኔ ትልቅ ነገር ነው። ለዛ ችግር የለም እኮ አሁን ፍቅር የሚል ባልሆነ ነገር ነው ያወረሽ ማለት ነው አይደለም? ፍቅር አሁን በፍቅር ሰበብ ራስሽን አትጉጂ። ይሄ ምን የተጎዳው ነው? ለምንድን ነው ተጎዳሽ? ድረስ መተሽ ቤተሰብ ርቀሽ ቤት ትልቅ ስለሆነ ወይ እንደዚህ ግራውንድ ፕላስ ምናምን ስለሆነ አይደለም። ገባ? እኔ አጠገቢ እሱ ስላለ ብቻ ለኔ ደስተኛ ነኝ። ገባ? የኔ ትልቁ ነገሬ ደግሞ እሱ ከጎኔ መሆኑ ነው። ግን እኮ አሁን ጓደኞች ራሱ አታገኝም ከርቀት አንፃር ቤተሰብ ይሄን ያክል እኮ ጓደኛ እንደሌለ ታውቃለህ። መቀራረበው ይሄን ያክል ምንም እንትን ያለኝ ሰዎች የለኝም። በቃ ግድ የለሽም። ያው ላንቺ ስለማይገባሽ ነው የምነግርሽና እሺ በይና ባለፈው ያልኩሽን ነገር እንትን በይ። እኔ ጋር ግቢ፣ እኔ ሆቴል እገባለሁ። ችግር የለውም። የምር ችግር የለውም። የምር እንትን በይ፣ አስቢበት። እሺ አስቤ እነግርሃለሁ። በቃ መልስሽን እጠብቃለሁ። እሺ ቻው። እንግዲህ ቤተሰብ ይሻላል። ያ ከትላንት ዛሬ ያላት ነገር ይሻላል። አሁን እየሰማች ነው ማለት እንችላለን። ያለው ነገር በግልጽ እየተረዳች ነው። ለምን ያለችበት ሁኔታ ለሷ እንደማይገባት እየተረዳች ይመስለኛል። ላስብበት ማለቷም አንድ ትልቅ ነገር ነው። ከዚህ በፊት እምቢ ነበር የምትለውና ዛሬ ይሄ ማለቷ ለኔ ትልቅ ተስፋ ነውና ከመውደድ አንጻር ነው ይሄንን የማደርገው። ለሷ ስለማስብላት ነው፣ ሌላ ነገር አይደለም ቤተሰቦች። ስለዛ በቅርቡ ውሳኔዋን የምትነግረኝ ይሆናል ማለት ነው። ማሳየት የምችል ከሆነ ውሳኔዋን አሳያችኋለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ይብዛ። ይመቻችሁ። ኧረ እንደምን አለሽ ዘመዴን አበባ አለሽ ወይ በጤናሽ? እኔ አለሁኝ ደህና፣ እኔ አለሁኝ ደህና። ባንቺ ጉዳይ ባንቺ ነገር ከፋኝ፣ ያንቺስ ነገር እኔ ግራ ገባኝ። ባንቺ ጉዳይ ባንቺ ነገር ከፋኝ፣ ያንቺስ ነገር እኔ ግራ ገባኝ።